ያለኝ እግዚአብሔር ዛሬ በህዝቡ ላይ የሚቀመጥ ከባድ ነገር አለ አለኝ። ምንድነው? ኤክስትሪም ፌቨር። ለዛው ሞገስ ብላ አትጥራለኝ። እምን ልበለው? የግነት ያለው ሞገስ፣ ፈጣኝ የሆነ ሞገስ፣ የሚሰራ ሞገስ፣ የሚያከናውን ሞገስ፣ የሚደርስ ሞገስ፣ የሚሰራ ሞገስ በላይ ላይ ይቀመጣል። በላይ ላይ ይቀመጣል። በዘመን ላይ ይቀመጣል። በህይወት ላይ ይቀመጣል። ሞገስ ይቀመጥባቸዋል። አሁን ከዚህ ስትሄጂ ጸጉር ተሸክመሽ አትሄጂም። ወይም ናቹራሊ ወይ አፍንጫ ላይ ላይ ወይ ጸጉር ይዛ አይደለም የምትሄደው። ላይ ላይ ሞገስ ተገጥሞ ብትሄዳል። አሜን አሜን አሜን። ዛሬ በሞገስ የሚጠግብ ሰው አለ። ዛሬ ሞገስ የሚሞላ ሰው አለ። ዛሬ ሞገስ የሚሞላ ሰው አለ። መዝሙር 68 ቁጥር 9 ላይ ያለውን ቃል ለመነሻ አነባለሁ። መዝሙር 68 ቁጥር 9 አቤቱ የሞገስን ዝናብ ለርስት አዘነብህ። አቤቱ የሞገስን ዝናብ ለርስት አዘነብህ። በደከመም ጊዜ አንተ አጸናኸው። በደከመ ጊዜ አለ። ዛሬ እኔ የበረታ ሰው አይደለም፣ በርትተ ጸልይ አይደለም። ዛሬ የደከመ ሰው ራሱ ይጸናል። የደከመ ሰው ራሱ ምርኮ ይካፈላል። ደከምኩ፣ ሰለቸኝ፣ ትንቢትም በቃኝ፣ የተነገረውም እንደውም ምን እያልኩ ነው እንደው እያመንኩ አይደለም የምትሉ እምነታችሁ የተፍረከረከ የተፍገመገማችሁ በድካም ውስጥ ያላችሁ ሰዎች ሳትቀሩ ዛሬ ይሄ ፌቨር ያገኛቸዋል። ምን አለ? ለርስት ዝናብ። እግዚአብሔር ለካ አንድ አይነት ዝናብ አለው። ብዙ የእግዚአብሔር መዛግብቶች ታውቃላችሁ። በሰማይ ካለው አንዱ መዝገብ አንዱ ምን እንደው የሞገስ ዝናብ። ዛሬ እኔ ጠብታ ሞገስ አይደለም እኮ የሚያገኝ። እንዴት ነው? በዝናቡ ስትሄዳውን የሆነ ቦታ ብቻ አይደለም ብትረሰርሰው። ዝናባውን መርጦ አያበሰብስም፣ መርጦ አይነካም፣ መርጦ አያረስም፣ መርጦ አያረካም። በዝናብ ውስጥ የሚሄድ ሰው ሁለንተናው እንደሚዘፈቅ፣ ሁለንተናው እንደሚነካ፣ ሁለንተናው እንደሚረሰርስ ዛሬ ከሰማይ የሆነ ዝናብ ቤትን፣ ኑሮን፣ ዘመንን ሁሉ ያረሰርሳል። የሞገስ ዝናብ፣ የሞገስ ዝናብ። ሞገስ ከመጣ አንተ ራስህ አትንቀሳቀስም፣ ሞገሱ ይጎትተዋል። እንዲህ ለኛል የሰራዊት ጌታ እግዚአብሔር። በአንድ እጄ ዱቄት በአንድ እጄ አመድ ይዤ አይደለም ያለሁት። ለአንዳንዱ መልካም እድል ለአንዳንዱ ክፉ እድል የለኝም። እኔን የተናገረኝ ነው የምነግርህ። ለሕዝቤ ዛሬ ከበጎነቴ እሰጣለሁ። ኧረ እስኪ አሜን በሉ ባካችሁ። አንዳንዶቻችሁ ለማንም አይምሰለው። እግዚአብሔር በአንድ እጁ ዱቄት በአንድ እጁ አመድ ይዞ ለአንዳንዱ አመድ የሚነብዛ አመድ፣ ለአንዳንዱ ዘይት፣ ለአንዳንዱ ዱቄት፣ ለአንዳንዱ ብለሲንግ፣ ለአንዳንዱ እርግማን የለው። በክርስቶስ ኢየሱስ የዳናችሁ ሰዎች ደስ ይበላችሁ። አንዴ ከዳንክ በኋላ እሱ አይለቀን። አንዴ ከዳንክ በኋላ ደክመህ እንኳን እኮ አለ ለደከሙት ራሱ አቻኒ። እስኪ ከኔ ጋር አውጁ እግዚአብሔር በሉ እስኪ አንዴ። በአንድ እጁ ዱቄት በአንድ እጁ አመድ የለውም በላንዴ። የለውም። ምን አለ? እግዚአብሔር የሞገስ ዝናብ የሚባለው መዝገብ አለ ሰማይ ላይ። ሰማይ ብዙ መዝገብ አለ፣ ብዙ ዊዝደም አለ። ከሰማይ ዊዝደሞች መጽሐፍ ቅዱስ ላይ ከምናገኛቸው አንደኛ ግሎሪ ይላል፣ ቪክትሪ ድል አለ፣ ኤክሰለንሲ ብልጫ አለ፣ ብዙ አለ። ሌላ ጊዜ እነግራቸዋለሁ። ሰማይ ውስጥ ካሉ ምስጢራዊ የእግዚአብሔር አሰራሮች አንዱ ፌቨር ይባላል፣ ሞገስ። እስኪ አንዴ ጩና ሞገስ በሉ። እስከ ዛሬ እናንተ ሞገስ የሚባል ሰው ነው አይደል የምታውቁት? አሁን ሞገስ የሚባል ፐርሰን እናንተ ጋር ይመጣል። እንዴት እንደሆነ አታውቅም። ትላንት የጠሉ፣ ትላንት የጣሉ፣ ትላንት የተጣሉ፣ ትላንት የጣሉ ያነሷል፣ ያቅፈዋል፣ የነቀፉ ያቅፈዋል፣ የጠሉ አንጠልጥለው ይሄዳሉ። ሞገስ በላይ ላይ ይመጣል። ምንድነው ባካችሁ? የማየው ከሆነ የተለየ ሰው ነው። ኮኮብ ያለበት ሰው እያየው ነው። ኮኮብ ሲቀመጥ አለው የሆነ ዛሬም ተቀዳጅተህ የምትሄድ ነገር አለ። አያያም ቢያለ ይከፈታል። እድል ፊቷን ታዞርልሃለች። በረከት በሩን ይከፍትልሃል። ሰው ወደ አንተ እጁን ይሰረቃል። መንግስታት ወደ አንተ ይሰረቃል። ፋይናንስ ይለቀቃል። በረከት ይለቀቃል። ኖርን አይደል ብዙ ዘመን ዋጋ እየከፈል በብዙ ሞት ውስጥ አልፈናል። በርግጥ እግዚአብሔር ግን በዛ አልተሆንምና ዛሬን ቆመን ከሆነ የሚቀጥለው ዘመንህን ደግሞ ሬዳ ላቫኒያ እያብለጨለጭ በክብር እያብለጨለጭ በሞገስ ተቀጥለዋለህ። ዋይ 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 ነገን የሚያሳይ እግዚአብሔር እንዳለፈው ዘመን ተመሳሳይ ነገር ሊያደርግብህ አይደለም። ተመሳሳይ ቀኖች ሊያሳይ አይደለም ያነጋልህ። ነገን ካነጋልህ በሞገስ ትነሳለህ። አጃናኒያ ሰያ እስኪ በሞገስ እነሳለህ በሉ አንዴ። እስኪ በሞገስ እገባለሁ በሉ አንዴ። በሞገስ እወጣለሁ በሉ። ሄላ ሞገስ
የሰማይ አንዱ ዊዝደም፣ የሰማይ አንዱ አሰራር፣ የሰማይ አንድ አደራረግ ነው ሞገስ። ሞገስን መጀመሪያ ስጣረው ይመጣል የእግዚአብሔር ፌቨር። ሞገስ ማለት ተሰሚነት፣ ተደማጭነት፣ ተቀባይነት፣ ተጽዕኖ አምጭነት እያለ ይቀጥላል። ያ ሞገስ አንተ ላይ ሲመጣ መጀመሪያ ስትላበስ ሞገስን የሞገስ ዝናብ ሲያገኝ ሰዎች ሁሉ ይቀየር። እንዳትፈሩ። ሰው እንዲህ ብሎ ሰላም ቢለ ከነገ ጀምሮ የሚሆነው ነው ነገር ነክቶ ነው ሞገስ። እምቢ ያለ እንደጅ ነገ ሄድና ሞክረው። እኔ ኃላፊነት ወስዳለሁ ከእግዚአብሔር እንደ ተጠራ ሰው የእግዚአብሔርን ወክዬ እኔ አምባሳደሮኛ ኃላፊነት ወስዳለሁ። ነገ ስትከፍተው እምቢ ያለ፣ ስትሄድበት እምቢ ያለ፣ ስትሰራው እምቢ ያለ፣ ጠይቀ እምቢ ያለ ራዲጋሲያ በሮች ሁሉ እሺ ይላሉ። ሞገስ ከለበስ ወዲህ እምቢ ያለ እሺ ይላል። ያመጸብህ ይገዛል። ያስቸገረ ነገር ይያዛል። ልክ ሞገስ ሲመጣ መጀመሪያ ላይ ነገሮችን ነካ ከዛ በኋላ ይሄ ሞገስ እያረሰረሰ እየተቀበልከው ስትረዳ ስታመሰግን ሞገስ ሲመጣ አመስግኑ፣ እንዲመስክሩ እግዚአብሔር አደረገ፣ ሆነልኝ እኮ ተሳካ ስትል ሞገስ ራሱ ይወርሳል። አሁን ወደዛ ዳይሜንሽን ነው ግነት ያለው ኤክስትሪም ፌቨር ያልኩት ተወርሰ ስትወጣ ስገባ ምንም ነገር ከልካይ ሳይኖር እምቢ ላይል ነገሮች ሁሉ ይከፈታል። በነገ ህይወታችሁ ላይ የሚሆነውን ነው የምናገር። በዘመናችሁ ላይ ይሄ ይሆናል እያልኩ እግዚአብሔር አንዳንድ ጊዜ ተውሶ የሚሰራበት እቃ አለ። ዛሬ ሞገስ ባንተ ላይ ይመጣል። በዛ በቀት ውሰት ሞገስ እቃ እንዴት ነው? ወንፊት አለሽ ትያለሽ፣ አጥናፈ ጋይተሽ ወንፊቱን ትዋሽና ሰርተሽ ትመልሻለሽ። ያንቺ አይደለም የራስሽ ከሆነ ቤትሽ ነው የሚቀረው። አንዳንዴ ውሰት ቅባት ጸጋ ሞገስ ይመጣል። የሆነ ነገር ይሳካልና ወደ ኋላ ለምንድን ነው የምትመለሱት? ያን ነገር ተውሷችሁ እንጂ ወርሷችሁ አይደለም። እግዚአብሔር ከዚህ በኋላ ተውሶ ሳይሆን እግዚአብሔርን ተውሰ ሳይሆን ተወርሰ ይሰራባል። ሞገስ ከዚህ በኋላ በውሰት ሳይሆን በውርሰት አንተ ላይ ይመጣል። እግዚአብሔር ወርሶ የሚሰራባቸው አሉ፣ ተውሶ የሚሰራባቸው አሉ። ዛሬ እግዚአብሔር ወርሶ ይስራባ፣ ሞገስ ይወርሳችኋል። ሞገሱ ሲወርስ በወጣበት በሄድክበት ሁሉ ድል አለ። አንዳንዴ የሚሳካል፣ አንዳንዴ የማይሳካልን አንሆንም። ሞገስ ሲወርሰን ከዛሬ ጀምሮ የሚመጣ ሞገስ የሚወርስ ሞገስ፣ ግነት ያለው ሞገስ በቤታችሁ ላይ ይመጣል፣ በዘመናችሁ ላይ ይመጣል። እኔ ዛሬ በትንቢት መንፈስ ነው ያለሁት። ይመጣል፣ ያገኘሃል። እምቢ ያሉ እሺ ይላል፣ የተዘጋው ይከፈትልሃል። ህይወት ትግል አይሆንባችሁ። ከዛሬ ጀምሮ ላስታውቅ ልናገርባችሁ፣ ትግል ህይወት ወደ ሞገስ ህይወት ትገባላችሁ። ከሌበር ወደ ፌቨር ትሻገራለህ። እስኪ አጠገባችሁ ያለው ሰው ከትግል አልባ ህይወት ትጀምራለህ በለው። ሞገስ መጀመሪያ የሚያደርገው ትግልን ካንተ ላይ ይጥላል። በጌታ በኢየሱስ ስም በዘመናችሁ ላይ ይሄ ሆነ። በመጽሐፍ ቅዱስ ላይ ሞገስ ብለን ጀምረን አንድ ሰው ሳንጠራ ማለፍ አንችልም። ለምሳሌ እምነት የምታስተምሩ ከሆነ አይነተኛ ምሳሌ አብርሃምን ሳይጠቅስ እምነትን ሰው መናገር አይችልም። የእምነት አባት ስለተባለ ስለ ግነት ያለው ሞገስ የሰፈር አይደለም። እኔ ዛሬ የምናገር ነገስታት ፊት የሚያስገባ፣ አለቆች ፊት የሚያስገባ፣ ድል የሚነሳ፣ ከኃያላን ጋር የሚያቆም፣ በኃያላን ፊት ታላቅ የሚያደርግ የእግዚአብሔር ሞገስ ያገኛቸዋል። ነገስታት ፊት የሚያቆማችሁ የበላይ የሚያደርገን የምድሪቷን እንዳለ ኃያላን ሁሉ ጠቅልሎች የሚያስገባ። አስቴርን አለመጥቀስ አንችልም። ኤክስትሪም ፌቨር ውስጥ ከገቡ ሰዎች መሃል መጽሐፍ ቅዱስ አንዱ አስዋለችና ዛሬ እናንተ ላይ የሚመጣው ሞገስ ነገስታት ጋር የሚያስገባ፣ ኃያላን ጋር የሚያስገባ። በጣም የሚገርማችሁ አስቴር ላይ የእግዚአብሔር ፌቨር ነበር ይላል። አስቴር ምዕራፍ 2 ከቁጥር 8 እስከ 15 አንብቡ። በጃንደረቦቹ አለቃ በሄጌ ፊት ራሱ ሞገስ አገኘች ይላል። መጀመሪያ ገና ስትገባ በሚመርጧት ፊት ያረጋችሁ እኮ ኤርጎንዶ ነው። ይሄ ምን የፕላስቲክ ጫማ ይመስለኛል። ምክንያቱም አጎቷን ያሳደጋት ከሌላ ሀገር ነው የመጣችው፣ ስደተኛ ነች። ነገር ግን የእግዚአብሔር ፌቨር እሷ ላይ ስለነበረ መረጣት ይላል። የሚገርመው ምን እንስጥሽ ስትባል ራሱ ምንም እኔ ብዙ ሜካፕ አልፈልግም አለች። ትንሽ ዘይት ቅባት ነው የፈለገችው። አልፈልግም አለች። አልፈልግም ግደፍልኝ አለች። እኔ አሁን የምፈልገው የሰማይን ቅባት ነው ብላ ሄጌ በመንፈስ ቅዱስ ፊት፣ ሄጌ ማለት መንፈስ ቅዱስ ነው፣ ወጣች ይላል። በጣም የሚገርመው ሌሎቹ እየገቡ ይወጣሉ። አስቴር ላይ ግን የነበረው ፌቨር ወደ ንጉስ ገባች፣ ወደዳት፣ ቀረች ይላል። ከዚህ በኋላ በኢየሱስ ስም ወደ ብሌሲንግ ትገባለህ፣ ወደ ከፍታ ትገባለህ፣ አትወጣም። እስኪ ገብቼ ቀራለሁ በል። እስኪ አንዴ ከፍታ አንዴ ዝቅታ የለም ከዚህ በኋላ። እስኪ አሜን። አስቴርም ገብታ ቀረች ይላል። ሄናኒያሴ እስኪ ገብተህ ትቀራለህ ብለው አጠገባለሁ። ከፍታ ላይ ገብተህ ትቀራለህ፣ በረከት ውስጥ ገብተህ ትቀራለህ፣ ሞገስ ላይ ገብተህ ትቀራለህ፣ ኃይል ላይ ገብተህ ትቀራለህ፣ ድል ላይ ገብተህ ትቀራለህ፣ ስኬት ላይ ገብተህ ትቀራለህ። ጮክ በሉና ገብቼ እቀራለሁ በሉ። ገባች፣ ተመረጠች፣ ንጉስ ጋር ዘንግ የሚያዘረጋ። ጥያቄዋ ደግሞ በጣም ነው የሚገርመኝ። ትውልዴ ለመሻቴ ህዝቤ ለልመናዬ ይሰጠኝ። የጠየቀችው ራሱ ምን አይደለም፣ ለኔ የተወሰነ ቤት ወይ የተወሰነ ነገር ምና ሀገር
ህዝብ ይሰጠኝ። አንተ ሞገስ ሲመጣ እኮ የለመንከው ነው የሚሰጠው። ንጉሱም የለመነችውን ሁሉ ሰጣት። ሌላ ሞገስ ሲመጣ ገብተህ ትቀራለህ። በረከት ውስጥ የተጠየቀውን ሁሉ ይሰጣል። ከፍታው ይሰጣል። አንተ እንድትገባ የሚወጣለ፣ አንተ እንድትገባ የሚሸኛለ፣ አንተ እንድትገባ የሚመታለ። አስጢን ወጣች፣ አስቴር ገባ። ምድሪቷን የተቆጣጠረ ዘንዶ አዳልሙቴ ወከበልና ገባው በላ። አንዴ እስኪ ቁሙና ገባው በሉበት። እስኪ ገባ በልና ራመድ በልና ገባው በሉ። አንተ እንድትገባ የሚወጣል፣ አንተ የምትገባ የሚመታል፣ አንተ የምትገባ የሚመታል፣ አንተ የምትገባ የሚበቀለዋል፣ አንተ እንድትገባ የሚሞታል፣ አንተ የምትገባ እንድትነቀላል ይነቀላል። እስኪ አንዴ ገብቼም ቀረው በሉ። በሞገስ ገባው፣ ከፍታን ያዝኩኝ፣ በከፍታዬም ቀረሁኝ። አልወርድም በላ። አንዴ አውራጅ ላይ እሳት ይውረድ፣ ጅኒ ላይ እሳት ይውረድ፣ አሜኬላ ላይ እሳት ይውረድ፣ ደንቀራ ላይ እሳት ይውረድ፣ እንቅፋት ላይ እሳት ይውረድ፣ መተተኛ ላይ እሳት ይውረድ፣ ደጋሚ ላይ እሳት ይውረድ፣ አለቆች ስልጣናት ላይ እሳት ይውረድ፣ ምድራችን ወጥረው የሚዋጉ ላይ እሳት ይውረድ። እናንተ እንድትገቡ የሚወጡ አሉ አልኩኝ። አስወጥቶ ያስገባል፣ ሸኝቶ ይከታል። ጥርጣሬ ይወጣል፣ እምነት አንተ ላይ ይገባል። አመዳምነት ይወጣል፣ ሞገስ ይገባል። እንዲሁም ሰው ቢሆን ይነቀላል፣ አጋንንት ይነቀላል፣ አለቆች ስልጣናት ይነቀላል። አንተ እንድትገባ፣ አንተ እንድትበላ፣ አንተ ከፍ እንድትል ይመታዋል። እስኪ አንዴ በኢየሱስ እንበላል። አስጢን ትወድቃለች። አስጢን ማለት እንደሆነች ከገባ አጨብጭብ ለእግዚአብሔር ክብር። የከበበ አስጢን፣ አላስበላ ያለ አስጢን፣ በር ላይ የቆመ አስጢን። ኧረ አሜን አሜን። እንዳትወርስ ያደረገ አስጢን። ከቻልክ አንዳንዱን በፋይት ካልሆነ በፍላይት ማምለጥ ነው። ነገር ግን እኔ ዛሬ የሚቆጥረውን ነገር እግዚአብሔር የሚታየውን ነገር የሚቆጠረውን ነገር እጃችሁ ያስገባል። ምክንያቱም ስለናንተ መግባት የሚመታና የሚወጣል። በአገር ደረጃ ነው የምልህ። ከዛ 100 ሚሊዮኖች ይድናሉ እዚህ ሀገር። ከልክሎ ያዘ፣ ዘግቶ ያዘ፣ በር ያዘ። አይገቡም አያስገቡም የተባሉ አታውቋቸው? እነሱም አይገቡም፣ ሌላም እንዳይገባ ያደርጋሉ። በር ዘግቶ ያዘ ለዘመናት። ዘንዶ ከምድሬ ላይ ይጠረጋል፣ ከዘመን ላይ ይጠረጋል፣ ከቤት ላይ ይጠረጋል፣ ከመውጣት መግባት ላይ ይጠረጋል። ዛሬ እግዚአብሔር ያስረክባል። ስለዚህ አስጢን ወጣች፣ አስቴር ገባች። በል እስኪ አጠገብ ያለው ሰው አስቴር ገባች፣ አስጢን ወጣች በለው። ዝም ብለህ ኧረ በእውነት እግዚአብሔር ይክሰናል። የሚክሰው ደግሞ በፌቨር ነው። እስኪ ሞገስ በኔ ላይ ይሆናል በሉ። ጮክ በልና ኤክስትሪም ፌቨር ብለህ ጮህ እስኪ አንዴ። ግነት ያለው ሞገስ በኔ ላይ ይመጣል። ያኔ ነው ከተራ ተርታ የምትወጣው። ተራ ጥያቄ ቆማል። ከዛ ሀገር ስጠኝ። ዛሬ እጃችሁን ዘርጉና ልባርካችሁ ባካችሁ። እግዚአብሔር ታላቅ ነገር ያደርጋል። ምክንያቱም የመጣው ሞገስ ታላቅ ኤክስትሪም የሆነ ፌቨር ነው። ጭብጨባና እልልታ ለሞገስ ለሞገስ ለሞገስ። አስቴር ሞገስ አገኘች። እኔ በጣም ሲጀምር ምዕራፉ በጣም ነው ደስ የሚለኝ። ምዕራፉ ከቁጥር 7-8 ጀምሮ አስቴርም በእግዚአብሔር ፊት ሞገስ አገኘች ብሎ ነው የሚጀምረው። የጀመረችው ከአርጤክስስ አይደለም፣ የጀመረችው ከሃጌ አይደለም፣ የጀመረችው ከአጎቷ መርዶክዮስ አይደለም። ሞገስ የሚጀምረው ከእግዚአብሔር ነው። በእግዚአብሔር ፊት ሞገስ ካገኘ በሰው ፊት ሞገስ ታገኛለህ። በእግዚአብሔር ፊት ፌቨር፣ በእግዚአብሔር ፊት ሞገስ አገኘች። በንጉሱ ፊት ይላል፣ በሃጌ ፊት ይላል፣ በመርዶክዮስ ፊት፣ ከዛ ሀገር። ይሄ ያስጀመረ ሞገስ ሀገር ያስገዛል። ይሄ የጀመረብህ የክርስቶስ ፌቨር፣ የማይለቅ ፌቨር። ቅድም እኮ አለ ደክመ እንኳን ዝናብን ባንተ ላይ አልተውም አለ። ወይ ይሄ ደካሞችን ራሱ ብድግ የሚያደርግ ደካሞችን የሚጨፈጭፍ ቢሆን መቼ እንነሳ ነበር? እንደገና ባያስብ መቼ እንነሳ? እንደገና ረህሪ ብለን እኮ የተነሳ ነው በሱ ጸጋ ነው። ዛሬ ይሄ ጸጋ ሞገስን ላይ ያስቀምጣል። ውስጥ ላይ ያስቀምጣል። ቤት ላይ ያስቀምጣል። ዛሬ እኔ አንድ ሪባል ልቆርጥ ነው የመጣሁት። የሞገስ ዘመን ሊገባ፣ ኧረ አሜን። የሞገስ ወራታችሁ ሊገባ፣ የሞገስ ዘመናችሁ ሊገባ። በምትሄድበት ሞገስ፣ በስራ ቦታ ሞገስ፣ በምትበላ በምትጠጣ ሞገስ፣ በሰዎች ፊት ሞገስ፣ በአለቆች በስልጣናት ፊት ሞገስ። ይሄ ሞገስ እንዴት አያስፈልግ? አንዳንድ ሰው ሞገስ ታየዋለህ፣ በስራ ነው የሚታየው ሞገስ። ባለፈው ብያችሁ እግዚአብሔር ይባርክሽ ስለ ፓስተር ኢትዮጵያን እግዚአብሔር ይባርክሽ። በረከት የሚለው ቆይ የሆነ ትን ብሎ የሚቀመጥ የሆነ ደመና እኮ የለም። ዝም በቃ አልኩኝ እሄዳለሁ ቃል እኮ ነው። ስትሄድ ግን ያ ነገር ይሰራል። ሞገስ ስላውን አሁን አታውቀውም። ስትሄድ ይግቡ። አሜን አሜን። እስኪ የተከለከልከው ቦታ ጋር ሄድ። ኧረ ምን ባለፈው በደንብ አላየሁትም እንዴ? ተፈርሞ ይሰጣል። መጽሐፍ ሲናገር ኤርሚያስ ያዙ ይሄን ቃል ኤርሚያስ ላይ ነው የሚናገረው። ኤርሚያስ
31 ቁጥር 2 ላይ እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈው በምድረ በዳው ሞገስን አገኘ ይላል። ኧረ እስኪ አሜን አሜን። ከትላንት ጥፋት ያስተረፈ ከምድረ በዳ ያስተረፈ ሞገስ ሊጭንብ ነው። መንገድ ራሱ ሞገስን ያመጣል። እስኪ ከኔ ጋር በሉ ሞገስን አገኘ ብሏል። እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈ ሕዝብ ይገርም። ይሄን ቃል በጣም ነው የምወደው። በምድረ በዳው ሞገስ ኤርምያስ 31 ቁጥር 2 የእናንተ ቃል ነው። በምድረ በዳ ባለፋችሁበት እግዚአብሔር ከትላንት ሰይፍ ያስመለጠ ከመከራ ያስመለጠ ሞገስ ሊጨምርብ ነው፣ ሞገስ ሊጭንብ ነው። ምድረ በዳው ሲያስፈራ ሲያስጠላ ያሳለፍነው መንገድ ንቀት፣ መገፋት፣ ወረታች መታየት መተው በጣም ፎርጌት የተደረገ ብዙ አቢውስ ተደርገናል። ነገር ግን ይሄ ሁሉ ቆጥሮ ዘመናትን ሞገስን አመጣ። ክብርና ጭብጨባ እስኪ ለእግዚአብሔር አስገባ። ሞገስ ዛሬ አለቅም። በዚህ ሞገስ ዛሬ እባረካችኋለሁ። በረምጩና እስኪ አሜን በሏ። ሞገስ በላችሁ ላይ ይቀመጥ። ሞገስ በዘመናችሁ ላይ ይቀመጥ። ሞገስ በርስታችሁ ላይ ይቀመጥ። ሞገስ በመውጣት መግባታችሁ ላይ ይቀመጥ። ከምድረ በዳ ያስተረፈ ከሰይፍ ያተረፈ ሰው እነግራለሁ። ትላንት ሞት ነበር ሞገስ ባይኖረው። ምድረ በዳውን ያሳለፈ ከሰይፍ ስለት ያስተረፈ ከስንጭንገፋና እርግማን ከመተትና ከሟርት ያዳነ ጌታ ሞገስ ሊጨምር ነውና ዛሬ ያ ሞገስ ይገናኛችኋ። በምድረ በዳ ሞገስ የሚሰጥ ጌታ የተረፍከው እኮ ለሞገስ ነው በለው። አጠገብ ያለውን ሰው ፌቨር ታይቶ ነው በለው። አንዴ እስያን ሁሉ ምድረ በዳማ አሳልፎን በደረቁ አንኖርም። ከዚህ በኋላ በብልጫ ትኖራላችሁ፣ በሞገስ ትኖራላችሁ፣ በስኬት ትኖራላችሁ፣ በድል ትኖራላችሁ። እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ ከምድረ በዳ የተረፈው ሕዝብ ሞገስን አገኘ። ሞገስን ዛሬ ታገኛለህ። የሚገኝ ነው ማለት ነው። ቢገኝ ነው ይገኛል ያለው ጌታ። ዛሬ ሞገስን ታገኛላችሁ። እጃችሁን ዘርጉና ተቀበልኩ በሉ። እስኪ አንዴ ሞገስን አገኛለሁ በሉ። አንዴ ሞገስን አገኛለሁ በሉ። አንዴ ሞገስ ይሆንልኛል በሉ። አንዴ እጃችሁ ይገባል፣ ይሰጣችኋል፣ ይሆንላችኋል። ሞገስ በእናንተ ላይ፣ ክብሩ በእናንተ ላይ፣ ኃይሉ በእናንተ ላይ ይሆናል። ትዝ ይላችኋል የእስራኤል ልጆች ጭቃ እርገጥ እየተባለ የሚገረፍ ጭድ አምጣ ተብሎ መከራ የበዛበት አሁንስ አሉ ከስራቸው መከራ የተነሳ መታጠብ ጊዜ የለ እናቦካለን። እንደውም ታቢያቸዋል። ምንድነው ልቀቀን ምናምን አላቸዋል በሙሴ በኩል ሲነገረው። እንደውም ተጨማሪ ጭድ ሂዳችሁ ከምድረ በዳ ይመጣላቸው ነበር ከሩቅ ቦታ። ጭዱንም ታመጣለት፣ ትመርጋለት፣ ታቦካለት። ወይኔ ሊብስብን ነው እንደኛ የጮህ ነው ከመከራቸው የተነሳ ወደ እግዚአብሔር ጮህ እኮ ይላል። ጮታቸው ጸባዖት እስኪሰማ ድረስ እግዚአብሔር ከላይ እስኪያያቸው እስኪወርድ ድረስ ነው የጮሁት። አለቀሱም ይላል። እነዚህ የጮሁና ያለቀሱ ሰዎች ጭድ እንኳን አይሰጣቸውም ተብለው ጭድ አምጡ የተባሉ ሰዎች እግዚአብሔርም ደስ የሚል ቃል ዘጸአት ምዕራፍ 12 ቁጥር 32 የኔ በጣም ፌቨራይት ቃል። እግዚአብሔርም መከራቸውን አየ፣ በዛ ሌሊት እንዲወጡ ወሰነ። እንዲያደረገ ይላል ዕብራውያንን በግብፃውያን ፊት ሞገስን አደረገባቸው፣ ሞገስን ሰጣቸው ይልና የፈለጉትን ወርቅ፣ ብር፣ ልብስ በዘበዙ ይላል። ሞገስ አንተ ላይ ሲመጣ ጭድ አልሰጥም ያለ ወርቅ ይሰጣል። አጠገብ ያለው ሰው ጭድ የከለከለ ወርቅ ይሰጣል በለው። በሚወጡበት ሌሊት ምን እንደሆነ አይተ ዋይታኔ ያለው ግብፃውያን ጋር ታውቃላችሁ። ዋይ በኩር ተመቶባቸዋል፣ ቶሎ እንዲወጡላቸው ፈልገዋል። ይሄን የምታገኙት በመዝሙር 105 ቁጥር 39 ላይ በመውጣታቸውም ግብፅ ደስ አላት፣ ፈርተዋቸው ነበርና አስቸኮሏቸው ይላል። ግብፅ ራሱ ሲወጡ ነው ደስ ያላል። ለምን? ሞት ነገሰ፣ መንቀሳቀስ ጀመረ። እግዚአብሔር የዕብራውያን አምላክ፣ የኪዳን አምላክ፣ የሚረዳን ብቸኛ አምላካችን፣ ብቸኛ ረድኤታችን። እስኪ አጨብጭቡ ባካችሁ። ሃሌሉያ! ብቸኛው ጌታዬ አባቴ ብቸኛው ሲመጣ በየጓዳቸው ሞገስ ቁጭ በነፍስ ወከፍ ነው። ዛሬ የሚመጣ ሞገስ አጠቃላይ አይደለም። አሁን ስለ ምድር አላልኩም። በነፍስ ወከፍ ሚስት ላይም ባል ላይ ይመጣል፣ ልጅ ላይ ይመጣል፣ አንተ ላይ ይመጣል፣ እኔ ላይ ይመጣል፣ አንቺ ላይ ይመጣል። አሜን አሜን። ዛሬ ይሄ ሞገስ በእናንተ ላይ ሆነ። ጊዜው ጽዋ ሞላ እንዲህ ይለኛል ጌታ። ጽዋው ጊዜው ስለሞላ ነው ይሄን ቃል የሰማው። ያዋረዱ ፊት ትከብራለህ፣ የጣሉ ፊት ትነሳለህ፣ የነቀፉ ፊት ትነሳለህ። ረበረም ብጩና እስኪ አሜን በላ። ልክ የሞገስ ሲመጣ ወርቅንም ብርንም በዝብዘው ወጡ። ዛሬ በኢየሱስ ክርስቶስ ስም እንዲህ ዳል እንደውም ቃል በቃል የፈለጉትንም ሁሉ ሰጧቸው። ከዚህ በኋላ ምድር የፈለከውን ትሰጣለች። ምድር ይኸውና ከፍታ እየፈለክ ዝቅታ አታጭድም። ጤንነት እየፈለክ በሽታ ውስጥ አትኖሩም። የፈለጉትን ይሰጧቸው።
እኔ ዛሬ እናገራለሁ ምድር የፈለከውን እንጂ ያልፈለከውን አትኖርም ምድር ላይ ምድር የሚያስፈልግን ነገር ሁሉ ታወጣልሃለች ሰዎች በሚያስፈልግ ነገር ሁሉ ይባርኳል አረጩና እስከ አሜን በሏ የምትፈልገው ከፍታ የምትኖረው ዝቅታ አይሆንም የፈለጉትን ይሰጧቸው ዘንድ ምን አደረገ እስኪ ሞገስ ብሏል ጮክ በሉና ፌቨር ብሏል ዛሬ ይሄ ሞገስ በህይወታችሁ ላይ ተፈጸመ ዛሬ ይሄ ሞገስ በእናንተ ላይ ሆነ in the mighty name of Jesus